ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዴት አላችሁልኝ? ዛሬ በጥያቄያችሁ መሰረት የአማርኛ ፊደላትን ወደ ታች አስጠናን ወይም አስተምረን ባላችሁ መሰረት የአማርኛ የመጀመሪያ ፊደላትን በዛሬው ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይህ ክፍል 1 ነው። በክፍል 2 ደግሞ የአማርኛ ሁለተኛ ፊደላትን ወደ ታች የማስጠናችሁ ይሆናል ወይም የማስተምራችሁ ይሆናል ማለት ነው። ከእናንተ የሚጠበቀው በዚህ ቪዲዮ መጀመሪያ እኔ እንዴት አድርጌ እንደማስረዳችሁ ከተከታተላችሁ በኋላ ከዚያ በኋላ ደግሞ ራሳችሁን ቪዲዮን በማቆም ማሳደግ ትችላላችሁ ማለት ነው። እስኪ ቀጥታ ወደ ትምህርቱ። ከዚህ ላይ የተደረደሩ ፊደሎች እንደምታያቸው 34ቱም የአማርኛ መጀመሪያ ፊደሎች ናቸው። እነዚህ ምንድን ናቸው? ወደ ታች ናቸው ማለት 34ቱ የመጀመሪያ ፊደላት እንደማለት ነው። እስኪ እንየው። ይቺ እንደምታዩት ሀ ፊደል ናት። ሀ ድምጿ ሀ ሀ ለ ለ ለ ሀ ሀ መ መ ሰ ሰ ረ ረ እደግምላችኋለሁ። ሀ ለ ሀ መ ሰ ረ ወደዚህኛው ስንሄድ ሰ ሰ ሰ ሸ ሸ ሸ ቀ ቀ ቀ በ በ በ ቨ ቨ ቨ ተ ተ ተ እደግምላችኋለሁ። ሰ ሸ ቀ በ ቨ ተ ወደዚህኛው መስመር ስንመጣ ቸ ቸ ቸ ሀ ሀ ሀ ነ ነ ነ ኘ ኘ ኘ አ አ አ ከ ከ ከ እደግምላችኋለሁ።
ቸ ሀ ነ ኘ አ ከ ወደዚህኛው ስመጣላችሁ ኸ ወ አ ዘ ዠ የ ወደዚህኛው ስንመጣ ደ ጀ ገ አ ጨ እደግምላችኋለሁ ደ ጀ ገ ጠ ጨ ጰ ወደዚህኛው ስንመጣ ጸ ፈ በጣም ጎበዞች። አሁን ደግሞ ምን እናደርጋለን መሰላችሁ? ተመሳሳይ ድምፅ ያላቸው ፊደሎችን አንድ ባንድ የምንለይ ይሆናል ማለት ነው። እስኪ እንጀምር። ይቺ ሀ ናት። ማን አልኳችሁ? ሀ። ይችም ሀለች፣ ይችም ሀለች። ሶስት አይነት የሀ ቤተሰቦች አሉ ማለት ነው። ይችም ሀ፣ ይችም ሀ፣ ይችም ሀ ማለት ነው። ስለዚህ ሶስቱ ሀ ሀ ሀ ሚል ድምፅ ይወጣቸዋል። ቅርጻቸው ግን ይለያያሉ ማለት ነው። እንቀጥል እስኪ ደግሞ ሌላ እናውጣ። ሌላ ደግሞ ሰ የምትባለው ፊደል ይቺ ሰ፣ ይቺ ሰ፣ ሁለቱም ሰ ሰ ይባላሉ። ሁለቱ ሰ ሰ ይባላሉ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሌላ ተመሳሳይ የሚመሳሰሉ ይች አና ይች ዜሮ የምትመስለው አ ተመሳሳይ ድምፅ ነው ያላቸው። ቅርጻቸው ብቻ ነው የሚለያዩት። አ አ ማን አልኳችሁ? ይች አናት፣ ይችም አናት። ስለዚህ የአ ቤተሰቦች ሁለት እንደሆኑ ትለያላችሁ ማለት ነው። ወደዚህኛው ስንመጣ ደግሞ ሌላኛው ተመሳሳይ ጸ የሚባሉ ይችኛዋም ጸና ይችኛዋም ጸ ተመሳሳይ ናቸው ማለት ነው። ማን አልኳችሁ? ጸ ጸ። ይችኛዋ አና ይችኛዋ ጸ እንዳይመሳሰሉባችሁ። ምክንያቱም ይችኛዋ አግዳሚ ያላት ከመሃሏ፣ ይችኛዋ ግን ክፍት ናት። ስለዚህ አግዳሚ ካላት ጸ ናት፣
ከሌላት ደግሞ አ ነው የምትሆነው ማለት ነው። ስለዚህ ይችኛዋ ጸ ናት፣ ይችኛዋ አ ናት ማለት ነው። ቤተሰቦች እንደዚህ አድርጋችሁ እራሳችሁን ማሳደግ ትችላላችሁ ማለት ነው። በግል በግሩፕ መማር አስጠኚ እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ሀይ ብትሉን ታገኙናላችሁ ማለት ነው። በሌላ ቪዲዮ በክፍል 2 እስክንገናኝ መልካም ጊዜ፣ መልካም ቆይታ